የማህበረ ካህናቱ ሚስት፣ ልጆች፣ ቤተሰቦች ተስፋ ቆረጡ። ክርስቲያን እድሜ ልክ ሲያገለግል ኑሮ የሞተ ዕለት ሚስቱን፣ ልጆቹን፣ ቤተሰቦቹን ተስፋ የላቸው እና ወደ ሰሜነሽ ማርያም ወደ ደብረ ብርሃን አካባቢ ጸበል ሄዶ ነበር እና በሄደበት ሞተ። ኦርቶዶክሳውያን ይህን ቪዲዮ ሼር፣ ላይክ፣ ዲዩት በማድረግ ለሁሉም እንዲዳረስ አድርጉልኝ። ኦርቶዶክሳውያን አዳምጡ። ዛሬ ተስፋ የሚያስቆርጥ ነገር ልንገራችሁ። በተለይ ይህን ጉዳይ የሚመለከታችሁ የቤተ ክርስቲያን ካህናት፣ ዲያቆናት፣ መምህራን፣ ሊቃውንቶች፣ ቤተሰቦችና ሚስቶች እንዲሁም ልጆች በአጠቃላይ የማህበረ ካህናቱ ሚስት፣ ልጆች፣ ቤተሰቦች ተስፋ ቆረጡ። ተስፋ የሚያስቆርጥ ነገር ልንገራችሁ። የቤተ ክርስቲያን አባቶቻችን ሊቃውንቱ፣ ዲያቆናቱ፣ መምህራኑ፣ ሰባክያኑ በቤተ ክርስቲያን እድሜ ልክ ሲያገለግል ኑሮ የሞተ ዕለት ሚስቱን፣ ልጆቹን፣ ቤተሰቦቹን ተስፋ የላቸው እና ዛሬ የምነግራችሁ አስደንጋጭ ነገር ምንድን ነው ብትሉኝ በሰርጢ ማርያም አንቀጸ ብርሃን ካቴድራል ቤተክርስቲያን የሚያገለግል አንድ የቤተክርስቲያን ልጅ ቁጥጥር ነበረ። እናም ይሄ ልጅ ታሞ እግሩም እጁም ሽባ ሆኖ መንቀሳቀስ አቅቶት መራመድ ያቃተው ነበር። እኔ መቤቱ እጄ ጠይቄዋለሁ እና ወደ ጸበል ሂድ ብለን ወደ ሰሜነሽ ማርያም ወደ ደብረ ብርሃን አካባቢ ጸበል ሄዶ ነበር እና በሄደበት ሞተ እና እኛም ማንም የነገረን ሰው የለም። ትናንትና አንድ ስልክ ተደወለልኝ። የሆነ ነገር ሰምተሃል አለኝ። ኧረ ምንም አልሰማሁም። የሆነ ነገር ሰምተሃል? ሰው ከልጁ ጋር ከመቀራረብ አንጻር ያ የደወለልኝ ሰው ለመንገር ደነገጠ። እኔ ምንም የሰማሁት ነገር የለም። ወደ ሰርጢ ማርያም የሆነ ነገር ነበር አልሰማህም ሲለኝ፣ እንዴ እሸቱ ሞተ እንዴ ነው ያልኩት። አዎ ሞተ። እንዴት አወክ? አይ ዛሬ ወደ ሀገረ ስብከት ወደ ላይ ተደውሎልኝ ነበር። እንዴት ተደውለልህ? የቁጥጥር ክፍት ቦታ አለ ተብዬ ወደዛ ለመመደብ ነበር አጠራልኝ ብሎ። ይህ ሰው ሰኞ ዕለት ነው የሞተ። ቢገርማችሁ ሰኞ ዕለት ሞቶ ከደብረ ብርሃን መጥቶ እንደነገሩ ከሆነ ከደብረ ብርሃን መጥቶ አስከሬኑ ተጭኖ ገና አልተቀበረም። ወደ ክፍለ ሀገር ወደ ሰሜን ጎንደር ገና አልተቀበረም እና ገና ሳይቀበር ሚስቱ እያለቀሰች ልጁ እያለቀሰ ቤተክርስቲያንም ሲያገለግል ለኖረባት ቅድስት ቤተክርስቲያን አሸኛኘት ሳያደርግለት ምንም አይነት የትራንስፖርት ምንም አይነት ለቤተሰቡ ምንም ነገር ሳይደረግለት ይህ ሰው ገና ጉዞ ላይ ነው ያለ። ወደዛ ሊቀበር ጉዞ ነው ያለ። ቢገርማችሁ እዚህ ቀደም ዜማ ጓደኛዬ የቀረበ አንድ እንግዳ ነበረ። ሳልሞት ሞተ ተብዬ ተጽፎብኝ በላይ ላይ ሌላ ሰው ተመደበብኝ ብሎ ሲል ሰምቼው ነበር እና ተስፋ ቁረጡ ያልኩበት የሊቃውንቱ ሚስቶች ተስፋ ቁረጡ፣ የዲያቆናቱ ሚስቶች ተስፋ ቁረጡ፣ የካህናት ሚስቶች እና ልጆች ቤተሰቦች ተስፋ ቁረጡ። ገና ዲያቆኑ ባልሽ ቢሞት፣ ቄሱ ባልሽ ቢሞት፣ ያ የድዋው መምህር፣ ያ የቅኔው መምህር፣ ያ ያቋቋሙ መምህር፣ ያ ሰባኪው ባልሽ ቢሞት፣ ባልሽ እንደሞተ ገና እንደቀበርሽው በባልሽ ስራ ላይ ሌላ ሰው ተመድቦ ይመጣል። አንቺና ልጆችሽ ግን ወደ ረሃብ፣ ወደ ስደት፣ ወደ ልመና እንደምትወጡ በዚህ ሰው ተረዱ። ቤተ ክርስቲያን ሲያገለግላት ለኖረ ሰው፣ ቤተ ክርስቲያን
ሲያገለግላት ለሞተ ሰው ውለታዋ ይሄ ነው። ውለታዋ ይሄ ነው የምትከፍለው። ስለዚህ በአጭሩ አንድ የቤተ ክርስቲያን አገልጋይ፣ አንድ የቤተ ክርስቲያን ዲያቆን፣ አንድ የቤተ ክርስቲያን መምህር፣ አንድ የቤተ ክርስቲያን ሰባኪ፣ አንድ የቤተ ክርስቲያን አባት ቢሞትብን ቤተሰብ ካለው ልጆች ካሉት ምን ይበላሉ ብላችሁ አስቡ። መሬት የላቸውም፣ አርሰው አይበሉም፣ አይቆፍሩም። የሚኖሩት በቤት ክራይ ነው። ስለዚህ ይህ ነገር ግፍ አይሆንም? ይህ ነገር በደል አይሆንም? ይህ ነገር ግን በሀገራችን መዓት አያመጣም? ብዙዎቹ እንደሰማሁት ከሆነ በአዲስ አበባ ውስጥ መንገድ ላይ ወርቀው የሚለምኑ የካህናት፣ የዲያቆናት፣ የአገልጋዮች ሚስቶች እንደሆኑም ሰምቻለሁ። ይህ ነገር ከላይ ያላችሁ አባቶቻችን አስባችሁበት፣ አቅዳችሁበት፣ አልማችሁበት እንዲህ ያለ ነገር ቢከሰት የካህናቱ ሚስት ምን መሆን አለባት? የካህናቱ ልጆች እንዴት ማደግ አለባቸው? የካህናቱ ቤተሰብ እንባቸው እንዴት ማበስ አለባቸው? የሚል መመሪያና ሕግ ካልተቀመጠ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በመቀጠልም ካህናቱ፣ ዲያቆናቱ፣ ሊቃውንቱ፣ መምህራኑ የጡረታ መብቱ ሊከበርለት ግድ ነው እላለሁ። ይሄ ቪዲዮ ለሁሉም ኦርቶዶክሳውያን እንዲደረስ ሼር ላይክ አድርጉልኝ። የሞተውን ወንድማችንን መምህር እሸቱን የሰርጤ ማርያም ቁጥጥርን ነፍሱን በአጸደ ገነት ያስቀምጥልን፣ ከአብርሃም ከይስሐቅ ከያዕቆብ አጠገብ ይደምርልን። ስለዚህ ፎቶውን ስላጣው ነው እዚህ ላይ ያለጠፍኩላችሁ። ሁላችሁም ሼር ኮምሊክ በማድረግ ለሚመለከቱ አካል አድርሱልኝ።